ምን ነው ደረገች? ኧረ አልደነገጥኩም። እሺ ተቀመጭና እናወራ። አይ አልቀመጥም። ለምን ቁጭ ብለሽ እናወራ እንዴ? አይ አልቀመጥም። ተረጋጊ እንጂ ምን ሆነሽ ነው? እሺ አሁን ሰው ከመጣ ጥሩ ስላልሆነ ሂድ። ተረጋጊ። ማን ይመጣል እንዴ? ሰላምም ከጓደኞቿ ጋር ናት። ምናሴም ደግሞ ትምህርት ቤት ነው። እንዴ ቆይ ሰው በሌለበት ሲጀመር ለምን መጣ? ላወራሽ ስለምፈልግ እኮ ነው እዚህ ድረስ የመጣሁት። እኔ ማውራት እንደማልፈልግ እኮ ነግሬሃለሁ አሮን። አንድ ነገር ንገሪኝና ከዛ በኋላ ሄዳለሁ። እሺ ምንድነው የምነግርህ? ለአባትሽ ሕክምና የሚያስፈልገውን ገንዘብ እኔ ልሸፍን። ከዛ በኋላ ከፈለግሽ አታናግሪኝ። አሮን እኔ እንደዚህ አይነት ነገር አልፈልግም። ምን ችግር አለው? እኔ እኮ ለሊኔ የማደርገው ነገር ነው። አሁን ሂድ፣ ሌላ ጊዜ እናወራለን። መሄዱንስ ሄዳለሁ፣ ግን ደግሞ ለረዳሽ የምፈልገው ካንቺ ምንም ነገር ፈልጌ እንዳልሆነ ማወቅ አለብሽ። እሺ እናወራለን፣ ሂድ። አሁን ሰላም ከመጣሽ ጥሩ አይደለም። ተምጣ፣ ምን ችግር አለው? እሱን ሌላ ጊዜ እነግርሃለሁ። አሁን ሂድ። እንዴ ምንድነው የምታውቂው ነገር አለ? አሮን በእግዚአብሔር ሂድ፣ ሂድ፣ በቃ ሂድ። እሺ በቃ መልካም ቀን። ሰላም ሰላም፣ እንዴት ናችሁልኝ? ውድ የሰብለ ዩቲዩብ ቤተሰቦች እንዲሁም የኖላዊ ድራማ ተከታታዮች ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አንዳንድ ሰዎች እንግዲህ ደካማ ጎናችን ተጠቅመው ህይወታችንን ለማበላሸት የሚሄዱበት ርቀት የምናሴ ጓደኛ ማለት ነው ሀብታም ስለሆነ ብቻ በገንዘቡ ተመክቶ የሷን ደካማ ጎንን በመጠቀም ምን እንደሚያደርግ ተመልከቱና ከእንደዚህ አይነት መጥፎ ሰዎች የምር ይጠብቀን። የኛን ጉርለታችንን ደካማ ጎናችንን አይተው በዛ ገብተው በእኛ ላይ መጠቀም የሚፈልጉ ሰዎች ግን በጣም ነው የሚገርሙኝ። የምሬ ነው ብላችሁና እንግዲህ ሀና አባቷ ታሙባታል። በጣም ህክምና ያስፈልገዋል። አባቷ ደግሞ በጣም ለሷ የሚያስፈልጋት ሰው ነው። ያለ እናት ያሳደጋት አባቷ ነው። ምክንያቱም ኖላዊ ልጅ ያለች በህፃንነቷ እናቷ ጋር የሆነ አክሱም ጽዮን ትሄዳለች ማለት ነው። እና እንግዲህ እዛ እናቷ የሆነ ነገር ልትገዛ ወደ ሱቅ ስትሄድ እዛ አስቀምጣት ትጠፋለች ማለት ነው። እና አሁን እያሳድጓት ያሉት አባት ወስደው ያሳድጓታል ማለት ነው። እሷ የምታውቀው አባቷ እንደሆነ ነው። በነገራችን ላይ ወስደው እንዳሳደጓት አታውቅም። አባቷ እንደሆነ ነው የምታውቀው። እንግዲህ እንዴት ስለናቷ እንዳልጠየቀች ባላቅም ማለት ነው። እና እንግዲህ እነዛ አባቷ ደግሞ ታመሙባት። ለሷ ሁሉ ነገሯ ነፍስ ካወቀች ጀምሮ የምታውቃቸው ውድ አባቷ ስለሆኑ እሳቸውን ለማሳከም ዝቅ ብላ ማለት ተምራለች። በተማረችው ሙያ መስራት ትችል ነበር፣ ግን ዝቅ ብላ ያንን ነገር ለአባቷ ዋጋ ለመክፈል አባቷን ለማቆየት ለማሳከም ስለፈለገች ማለት ነው። እንግዲህ በጣም ብዙ ብር ነው የተጠየቀችው። እና እንግዲህ ይሄንን ተጠቅሞ ማለት ነው እንደምታዩት ሀና በጣም ቆንጅዬ ናት ማለት ነው። ይሄንን ተጠቅሞ የምናሴ ጓደኛ ሀብታም ስለሆነ ብቻ ለሱ ገንዘብ ሞልቶ የተረፈው ስለሆነ ብቻ ያንን ደካማ ጎኗን ወይም ደግሞ ማትደራደርበትን አባቷን ተጠቅሞ ህይወቷ ውስጥ የሷን ህይወት ለማበላሸት ሴትነቷን ለመጠቀም የሄደበት ርቀት በጣም ነው የሚያስጠላው። የምር እንደዚህ አይነት ወንዶች ብቻ ከባድ ነው። ምናሴ ደግሞ እንግዲህ ነገር ሲሰማ ያው ችግር አለበት የሚያመው ነገር ስላለ ያ ነገር ሁሉ ታስቶበት፣ በነገራችን ላይ ምናሴ ውስጡ ይነግረዋል። አሁን አፍቅሯት ምናምን ሳይሆን ውስጡ በጣም ነው የሚነግረው። እህቱ ስለሆነ ታያችሁ፣ እንኳን እሱ እናቱ ራሱ ይሰማታል። ልክ አላ አይደለ በቃ አስቡት። በጣም ከባድ ነው። እንዴት ሊያውቁ እንደሚችሉ ራሱ እሷ ምናልባት የልጅነት ፎቶዋን አይታ ይመስለኛል እዛ ፍሬሙ ላይ ያለው ፎቶ ማለት ነው። ያ ፎቶ እሷም ጋር ለመሰለኝ አልገባኝም፣ አባቷም ጋር ለመሰለና እንደው ምናልባት በዛ ከታወቀ ያ ለብሳው የነበረው ልብስ አለ በልጅነቷ ማለት ነውና የዛ ፎቶ አባትየው ጋር አለ። አሁን ያሳደጓት አባት ጋር ማለት ነው። ያ ታውቃለች የልጅነቷ ፎቶ ስለሆነና እንግዲህ እናትየው ያዘችው ፎቶ ደግሞ ፍሬሙ ላይ ያለውን የሆነ ቀን ካየችው የሷ ፎቶ መሆኑን የምታውቅ ይመስለኛል። እንግዲህ እኔ እንደዛ ነው የማስበው ማለት ነው። እና እንግዲህ ሀና በጣም ጎበዝ ታታሪ ልጅ ናት። አይ ነው ብዙ ሰው ሊፈልጋት ይችላል ቆንጆ ስለሆነች ስለተማረች፣ ግን እሷ ግን ከዛ ይልቅ በትክክለኛው መንገድ ዋጋ ክፍሎ ያሳደጋትን አባቷን ማሳከም ነው የምትፈልገውና የምር በጣም ተስፋ ሰጥቷት ነበር የምናሴ ጓደኛ። እኔ ካንቺ ምንም አልፈልግም፣ ግን ወንዶች በጣም ችግር አለባችሁ ሁላችሁንም ባይሆን ማለት ነው። እኔ እንደ ወንድምሽ ኦፍ ኮርስ እንደው 300,000 ብርን ያክል ነገር
ለኛ አሁን ለኛ ድሃ ለሆን ነው ስናስበው 300 ሺህ ብር ለሌለን ማለት ነው በጣም ከባድ ነው ብዙ ብር ነው ኦፍ ኮርስ ብዙ ብር ነው እንደው ዝም ብለው ብድቅ ተደርጎ የሚሰጥ አይደለም እንደው ምን ያለ ምንም ውለታ ማለት ነው የሚመለስ መሆን አለበት ማለት ነው ሷ ደግሞ ያኔ መመለስ አቅም የላትም እኔ ካረዳሁሽ መጠርጠር ነበረባት በርግጥ እሷ ተጠንቅቃ ነበር መጀመሪያ ማለት ነውና እኔ ካረዳሁሽ እሱ ጋር ገንዘብ ስላለ የገንዘብ ችግር ስላልየለበት ብቻ ካረዳውሽ ሲላት በቃ እሷ ደግሞ ያው ያለችበት አጣብቂ ነገር ውስጥ ስለሆነ እሺ ብላው ነበር እንግዲህ ለዛውም አጣርታ በስርዓቱ ነው ዝም ብላ እሺ አይደለም ያለችው በደንብ አጣርታ እንቢ ብላው ከዛ አጣርታ ነገሩን ነውና ግን አስቡት እንግዲህ እሷን ተጠቅሞ ነበር የፈለገ ገንዘብ ሊሰጣት የነበረውና በጣም ጎበዝ ናት እሷ ግን ጥንቁቅ ሴት ስለሆነች በጣም ደስ ብሎኛል ምናሴም ደግሞ በሷ በጣም ነው የሚወዳት እኔ ምን እንደው እንዴት እኔ አይደለም ብቻ እህቱ እንደሆነች ቢያቅ ራሱ ምን ሊሆን እንደሚችል አስባችሁታል ሰላም ራሱ ለሷ በጣም ጥሩ ነው የሆነችላትና የሆነ ውስጣቸው የነገራቸው ነገር ይኖር ይሆን አላቅም ውስጣቸውማ የሆነ ነገር ይነግራቸዋል ግን አስባችሁታል ግን እሷ ዛጋ እንደዛ እየተሰቃየች የቤት ሰራተኛ ዝቅ ብላ በስቃይ ውስጥ እየኖረች እነዚህኞቹ ደግሞ ፈልሰስ ብለው ላይፍን ይኖራሉና ግን ሁለቱም ያንድ ሰው ልጆች ናቸው እና እናትየው ያወቀች ቀን የነገር እንደ ልቧ እንደሚሰብረው ያሰብኩኝ ነበር እናትየው እሷ ልጇ መሆኗን ያወቀች ቀን እንዴት ልቧ ሊሰበር እንደሚችል ማለት ነውና እና እንግዲህ ያው እናትየዋም ደግሞ ለዘመናት የሷን ፎቶ ይዛ እያለቀሰች ትኖራለች ማለት ነው ምክንያቱም ከባድ ነው አንዳንዴ የሞተን ነገር ይቅርታ ሞተ ብለን በቃ የሆነ ሰዓት ላይ ሌላ ህይወታችንን እንጀምራለን ግን ወይ እንደሞተ ካላወቅን እንዳልሞተ ካላወቅን ግን የሆነ ቀን ይመጣን በሚል በተስፋ ነው የምንኖረውና እናትየዋ ያሰቃያት ያለው እንግዲህ በተስፋ መኖሯ ነው መሞቷንም መኖሯንም አለማወቋ እንድትሰቃይ ያድርጓታል ሰላም ደግሞ በዛ በጣም ቅናት ያድርባታል ምክንያቱም ያቺ ልጅ ከጠፋች ጊዜ ጀምሮ ለልጆቿ ብዙ ቦታ አትሰጥም ያው እናት ናት ምንም በቃ ከባድ እኮ ነው አስቡት እናንተ ራሳችሁ አንዳንዴ የሞተን ሰው እንትን ትላላችሁ አይደል በቃ እንደማይመለስ የሆነ ሰዓት ተስፋ ትቆርጣላችሁ እቺ ልጅ ግን መኖር ትኑር አትኑር የምታውቀው ነገር የለም ለዛውም በሷ ጥፋት ነው እንግዲህ የሆነ ቦታ እንደጣለቻት ነው የሚታወቃት አስባችሁታል ህፃናት አድጋ ምን እንደምትመስል አታውቅምና የእናትየው ስቃይ ራስ በጣም ነው የምታሳዝነኝ እና እንግዲህ እኔ በጣም ነው የታዘብኩት ማለት ነው አንዳንድ ወንዶች ገንዘባችሁን እንደንተና ተጠቀሙት ማለት ነው እሷ ግን መልኳንም ወይም የሆነ ነገሯን አይደለም የተጠቀመችው ጉልበቷን ተጠቅማ ነው ገንዘብ ማግኘት የፈለገችውና እንግዲህ የሆነ በምን መልኩ አባቷ ልታሳክመው እንደምትችል ምናልባት አሰሪዋ ወይም ደግሞ እናቷ የማታቃት እናቷ ማለት ነው አስባችሁታል ሰተት ብላ ወላጆቿ ቤት ነው የመጣችው እቺ ልጅ እንግዲህ ቀጥ ብላ ወላጆቿ ቤት ነው የመጣችውና እና እንግዲህ የሰላም አባት ደግሞ በጣም እየታመሙ ነው የሃና አባት ማለት ነው እና እንግዲህ የሆነ ቀን አባቷ እንዳልሆኑ የሚነግሯት ይመስለኛል ያ ደግሞ ለሷ በጣም ከባድ ነው የሚሆነው ማለት እንዳሳደጓትና ወላጅ አባቷ እንዳልሆኑ የሰማሽ ቀን ምን ሊፈጠር እንደሚችል በምን መልኩስ የዚህ ቤት ልጅ መሆኗ ሊታወቅ እንደሚችል በርግጥ እኔ እሷ ናት ልታቀም ይችላል እነሱ አያውቁም እሷ ግን በዛ በፎቶ ምክንያት ወይ ልታቀ ትችላለች ብዬ ተስፋ አደርጋለሁ ሌላ ደግሞ እናቷ የሰጠቻት አንገቷ ላይ ያደረገችላት ጌጥ አለ መስቀል አይመስለኝም ጌጥ ነው እና እሱ እንግዲህ እናትየዋ በልጅነቱ ያሰረችላት ጌጥ ነው የእናቷ ስጦታ ነው ማለት ነው ስትጠፋም እሱ ጋር አንገቷ ላይ እንደሆነ ነበር የጠፋችው ያንን ነገር አባትየው በስርዓቱ አስቀምጦ ልክ ስታድጉላ ኢቭን ከልበስ ውስጥ ነው የምታደርገው ሰው እንዳያው ራሱ ማለት ነው እና ያ ገድሽ ነው ውድልሽ ነው ይሄ በቃ እንትንሽ ነው ማለት ይሄንን አድርጊ ለምንድን ነው እንደዛ ሚላት ይሄንን ስታደርጊ ሁሉ ነገር ቀና ይሆንልሻል ሚላት ቤተሰቦቿን በዛ ነገር እንደምታገኝ እርግጠኛ ስለሆነ ነው ቤተሰውየው አባቷ ማለት ነው እዛ አንገቷ ላይ ያለው ነገር እናቷ ስጦታ ነው እናቷ የሰጠቻት ስጦታ ነውና እንግዲህ አስቡ ይሄን ነገር የሆነ ቦታ ስትሄድ አድርገሽው ይጂ ላንቺ ጥሩ ነው ይላታል መልካም ነገር ያመጣልሻል ይላታል አባቷ ማለት ነው ይሏታልና ምክንያቱም ያ የእናቷ ስጦታ ስለሆነ ነው እንደዛ የሚሏት ስለዚህ የሆነ ቀን እንደውም ሻወር ስትወስድ ከሻወር ቤቱ ካሰሪዎቿ ቤት ማለት ነው ተታው ሄዳ ነበር ሲዲዋ ለትንሽ ሻወር ልትወስድ ልትገባ ስትል እሷ መጣ ሻወር ቤቱን ስታጸዳ አግኝታ ወሰደችውና
እንጂ እናትየው የዛን ቀን ብታገኘው የሷ ልጅ እንደሆነች ማወቅ አይከብዳትም ነበር ባንዴ ማለት ነውና ያ ነው እንግዲህ ዋናው እናትና ልጆችን ያገናኛቸዋን ብዬ የማስበው አንገቷ ላይ ያለው እናቷ የሰጠቻት ስጦታ መቼም ቢሆን አይረሳም አይደለ ስለዚህ ምክንያቱም እናትየዋ ምንም ማስረጃ የላትም ልጅቷ አድጋ ምን እንደምትመስል አታውቅም በልጅነቷ ብቻ ነው የምታውቃት ማለት ነው እና እንግዲህ ደግሞ ልጅቷ እሷን ራሷን ነው የምትመስለው በሚገርም ሁኔታ ራሷን እናቷን ነው የምትመስለው በጣም ነው የሚገርመው ከሌሎቹ ልጆች ይልቅ እሷን እናትየዋ ነው የምትመስለው ማለት ነውና እናትየዋም ስታያት እንደዛ አይነት ስሜት ነው የሚሰማት አሰባችሁ ታኔ የገዛ ልጃችሁ ካጠገባችሁ ሆኖ እናንተ ፎቶዋን ይዛችሁ ስታለቅሱ የት ነች ልጅ ስትሉ እሷ ግን ከጎናችሁ ሆና ያው የሚነግራችሁ እናት አይደለች የሚነግራችሁ ነገር አለ ከውስጣችሁ የሆነ ነገር በቃ የሚነግራችሁ ስሜት እኮ አለው ግን ምን ብላችሁ ተጠረጥራላችሁ እንደዛ ይሆናል ብላችሁና ብቻ እንዴት እንደሚገናኙ ባላቀም ግን በጣም የሚያሳዝን ታሪክ ነው የምሬን ነው የምላችሁ እና ደግሞ ምናሴ ያለው እንትን ለሷ ማለት ነው ለሷ ያለው ፍቅር በቃ ልክ እህቴ ናት ብሎ ነው የሚያስበው እሱ ማለት ነውና ገና ለገና እዛ ቤት ትሄዳለች ብሎ እንትን ከፋው ማለት ነው ከዚህ በኋላ አባሽ ከታከመ ወደ ደስ ትመለሻለሽ እኛ ተተሽን እስከ ማለት ድረስ ማለት ነውና ምን ያክል በውስጡ እንትን እንዳለው ነው ስሜት እንዳለው ለሷ የሆነ እህቱ እንደሆነች ይሰማዋል ማለት ነው እና እንግዲህ እሷ ደግሞ ያን ፍሬሙን ፎቶውን ካየችው ምናልባት ከሷ ፎቶ ጋር ስለሚመሳሰል የልጅነት ስለሆነ ሁለቱም ነገር ማለት ነው ያ ፎቶም ደግሞ እዛ እነሱ ጋር ያለው ፎቶም እሷ ጋር ያለ ይመስለኛል እና እንግዲህ በምን መልኩ ልትሰማ ትችላለች የሰውየው ልጅ አለመሆኗን ሰውየው ከሞቱ ነው ልትሰማ የምትችለው ምክንያቱም ቤተሰቦቿ እንድትፈልግ ማለት ነው ሰውየው በጣም ስለታመሙ እሷ ደግሞ ገንዘብ ስለሌላት ማለት ነው ወይም ደግሞ እንግዲህ አብሯቸው የሚውል ልጅ አለ እሱ ከነገራት ነው ማለት ነው እንጂ በምንም ሁኔታ ልታውቅ አትችልም እሷ እስካሁን ድረስ የምታውቀው የሰውየው ልጅ እንደሆነች ነው ወላጅ አባቷ እንደሆነ ነው የምታውቀው ማለት ነው ግን እንደዛ አይደለም ማለት ነው እና በጣም ጠንካራና ጎበዝ ሰራተኛ ናት በዛ ላይ በራሷ የምትተማመን ናትና እንግዲህ እስኪ በዛሬ በክፍል 12 ኖላዊ ድራማ ላይ እናትየዋ ወይም ደግሞ አሰሪዋ ማለት ነው የሷ አሰሪ ወደ ሀገሯ ትመለሳለች ምን ሊፈጠር ይችላል ወይ ከአንገቷ ላይ ባለው ጌጥ ነው ወይም ደግሞ በፎቶዋ ነው እንግዲህ እሷ ማንነት ሊታወቅ የሚችለው ማለት ነው እና በጣም አስተማሪና ደግሞ ስርዓቷ ይሄን ድራማ ሳታዩ እንዳትቀሩ ተወዳጆች ይሄን ድራማ ሳታዩት እንዳትቀሩ በጣም ደስ የሚል ድራማ ነው ማለት ነው ተማሩበትም አላችሁ ቪዲዮውን ስትጀምሩ ደግሞ በላይክ ጀምሩ ወዳችኋለሁ ስለነበረን ቆይታ አመሰግናለሁ መልካም ጊዜ